ቢስሚላህ አሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድ ተመልካቾቻችን እነሆ ሰዓትና ቀናችን ጠብቀን ከእናንተ ጋር ሻዕባንን በኢባዳ ለመቃኘት መተናል። ባሳለፍነው ክፍሎች ውስጥ ማለትም ከዚህ ቀድሞ የነበረው ውስጥ ስለ ልቦች አውርተናል። ረሱል ሰለላሁ ዐለይሂ ወሰለም አንድ ቁራጭ ስጋ አለች፣ እሷ ካማረች ሁሉ ነገር ያምራል፣ እሷ ከተበላሸች ደግሞ ሁሉ ነገር ይበላሻል ያሉለትን ቀልብ እንዴት ማከም እንደምንችል እንዴት በአላህ ፍቅር ማዋዛትና ህይወታችን ማሳመር እንደምንችል ባለፈው ኤፒሶድ አይተናል። አሁን ላይ ደግሞ ከነዚህ ምርጥ እህቶቼ ጋር ስለ ኢባዳ የምናወራ ይሆናል። ሻዕባንን ኢባዳን አያይዘን የምናወራ ይሆናል ማለት ነው። ኢባዳ ሲባል ምን ይመጣል አእምሯችሁ ውስጥ? እሺ ቢስሚላህ አይ ቲንክ ኮመንሊ የምናውቃቸው ኢባዳዎች አሉ አይደል? መስገድ፣ መቅራት፣ ዚክር ማድረግ፣ መጾም፣ እነዚህ ነገሮች ዩዥዋሊ ይመጣሉ ወደ ያው ደሴም ነው። ሜንሊ እኔ አሁን ፐርሰናሊ ኢባዳ ስትይኝ ሰላት ነው የሚመጣልኝ። ግን ያው ከሰላት ጋር ደግሞ አላህ ሱብሓነሁ ወተዓላ የደነገጋቸው ሌሎች በእኛ ላይ ግዴታ የሆኑ ተግባራት አሉ። ጀነራሊ ኢባዳ ስንል እነሱ ናቸው የሚመጡልኝ። ተማም ሶ ኢባዳ ማለት ያው አብዛኞቻችን እኔ ራሱ ባለፈው ሳንበው በጣም ተገርሚ እያየሁት ነበርና አብዛኞቻችን የምናስበው ይሄ ፎርማሊ ወይም ደግሞ ሪቹዋሊ በቁርአንና በሐዲስ የተደነገጉብንን የአምልኮ ተግባራት ብቻ አድርገን እናየዋለን። ዛሬ ግን ከዛ ባሻገር ምንድን ነው የሚለውን አብረን የምንመለከት ይሆናል። ኢባዳ ስንል ወርዶ ራሱ ቃሉ አብድ ነው ይላሉና አብድ ምን ማለት ነው? ባርነት ወይም ደግሞ ሙሉ ለሙሉ ለሆነ ነገር እጅን መስጠት ነው። ስለዚህ እስላማዊ እይታውን ደግሞ በምናይበት ጊዜ ኢባዳ ምንድን ነው? ማንኛውም ነገር ሆኖ አላህን ሊያስደስትና አላህ ደግሞ የሚወደው ነገር የሆነ ንግግር ሊሆን ይችላል፣ ተግባራታችን ሊሆን ይችላል፣ ወይም ደግሞ በንያ ደረጃ በሀሳብ ደረጃ ብቻ የምናስቀምጠው ነገር ሊሆን ይችላል እና ቁርአን ውስጥም ይላል አይደለ? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ኢባዳ ማለት የሰው ልጅ የተፈጠረለት ትልቁ ታርጌት ነው። በቃ ዓለም ላይ አላስገኘኋችሁም እኔን ልታመልኩ እንጂ የተባለለት ነገር ነው። ስለዚህ የመገኘታችን ትልቁ ዓላማ ነው። በሌላ ቁርአን አያ ላይ ደግሞ ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን፣ ስግደቴም እርዴም ከዛ ደግሞ ህይወቴም ሞቴም ለአላህ ሱብሓነሁ ወተዓላ ነው በል ተብሎ ታዟል። ይሄ ሀዩ ካነሳችሁ ሪቹዋል ከሆኑት ኢባዳዎች ውስጥ ደግሞ በሞትና በህይወት መካከል አንድ ሰው ተወልዶ እስከሚሞት ድረስ ያሉ ላይፍ ስፓናችን ላይ ያሉ ኤቭሪ አክሽኖች ኢባዳ ናቸው፣ ኢባዳ መሆን ይችላሉ። በዛ መሀል አላህ ሱብሓነሁ ወተዓላ መገዛት እንደሚጠበቅብንም ቁርአን ላይ ሜንሽን ተደርጓል። አይ ነው ሆሊስቲክሊ ነው ዲፋይን የተደረገው አይደለ? ይሄ ሰላት ተነሳ የሰው ልጅ ከተፈጠረበት ጊዜ አንስቶ እስከሚሞት ድረስ የሚተገበራቸው የምናውቃቸውን ኢባዳዎች ብቻ አይደለም። ይበላል፣ ይጠጣል፣ ይተኛል፣ ይነሳል። ይሄ የሰው ልጅ ከህይወቱ ከተጀመረበት ጊዜ አንስቶ እስከሚሞት ጊዜ ያለውን ሙሉ አላህ እኔን ሊገዛ ነው ካለ በዚህ በህይወትና በሞት መካከል ደግሞ ሰው ልጅ ብዙ ነገሮች ውስጥ ኢንጌጅ ያደርጋል። ይበላል፣ ይጠጣል፣ ይተኛል፣ ይሰራል። እነዚህ ሁሉ ነገሮች በኢባዳ ማዕቀፍ ውስጥ እንዴት እናያቸዋለን የሚለውን ዲስከስ ማድረግ እንችላለን። አይ ቲንክ ኦፍ ኮርስ ኢባዳ ይሄንን ነው ካለን፣ ስለዚህ ዓላማ ምንድን ነው ወይም ደግሞ የመጨረሻው ታርጌት ምንድን ነው? ኢባዳ አደርጋለሁ፣ ሰግዳለሁ፣ ጾማለሁ፣ አላህን አስደስታለሁ። የመጨረሻው ጋያ ምንድን ነው ተብሎ ይታሰባል? ኢባዳ የአላህን ውዴታ ማግኘት ነው። በዱንያም ላይ አኺራም ላይ ደግሞ ጀነትን ገብተን ፊቱን ማግኘት፣ ከዛ ደግሞ ውዴታውን ማግኘት። በአላህ ረህመት ጀነትን ልናገኝ እንችላለን፣ ግን የእውነት አስደስተናል ወይ? የእውነት ውዴታውን እኛ አግኝተናል ወይ የሚለውን አንድ እናያለን። ይሄ ትልቁ ኦብጀክቲቭ ነው። ዴይሊ ሩቲናችን ላይ ምን ልንትንላለን? ወደ ህይወታችን ኢባዳን በሐቁን ተወተን ባደረግን ቁጥር ባላንስንና ይሄ ዲሲፕሊንን ያመጣል ህይወታችን ውስጥ ማለት። አሁን ለምሳሌ ሰላትን ብታዩት አይደለ? ቀኑን 24 ሰዓቱን በ5 የተለያየ ሰዓት ውስጥ ከፍሎታል። ስለዚህ ሰው ከነበረበት ሩቲን ሀያት ውስጥ ፖዝ አድርጎ ወደ አላህ ወደ ፈጣሪው ወደ ተገኘበት ዓላማ የሚመልስ ነው። ስለዚህ ኢባዳ ባላንስም ያደርጋል፣
ከዛ ደግሞ ዲስፕሊንን ያስተምረናል ማለት ነው ሀያታችን ውስጥ። እንዴት ነው አላህ በቁርአኑ ይላል አላ ቢዚክሪላህ ተጥመኢኑል ቁሉብ። ሶ ዚክር ዋን ኦፍ ከምናውቃቸው ኢባዳዎች ውስጥ አንዱ ነው። ሶ ኢባዳዎችን የመር ሐቃቸውን ጠብቀን በመተግበር ውስጥ ደግሞ የውስጥ መረጋጋትን፣ ሰኪናን፣ ሰላምን ማግኘት አለ። ከዛ ውስጥ መረጋጋት ደግሞ በውጫዊ ገጽታዎች ደግሞ ይንጸባረቃል። ከሰዎች ጋር በሚኖረን ግንኙነቶች ውስጥ ይህ መልካም ስብዕና መላበስን ያመጣል፣ ከወንጀል መራቅን። እነዚህ ነገሮች አቺቭ እንድናደርግ ይጠቅማል። ስለዚህ ኢባዳ እንዲህ ከሆነ አሁን ላይ ኢባዳን ስንሰራ ወይም ደግሞ ኢሴንሱ ይሄ ነው አለን አይደለ? ስለዚህ ለምንድን ነው ውጤቱን እያየን ያልሆነው? አለማችን ላይ ሁላ ቀውስ ለምንድን ነው እያየን ያለ ነው? ኢባዳን እንዴት ሚስ አንደርስታንድ ብናደርገው ነው የምንፈልገውን ጣዕም እያገኘን ያልሆነው? እዚህ ጋር የኢብኑ ተይሚያ ንግግር በደንብ አሪፍ መልስ ሆኖ እናገኘዋለን ብዬ አስባለሁ። ምን ይላሉ? ኢባዳ ማለት ፍጹም የሆነ ፍቅር ፍጹም ከሆነ ታዛዥነት ጋር ነው ይላሉ። የኛ ፍቅር ከአላህ ጋር ባለን ግንኙነት ላይ እሱን ቼክ ማድረግ ይፈልጋል። ኢባዳን ስንል 4 ነገሮች ውስጥ ይኖራሉ። የመጀመሪያው ፍቅር ይኖራል፣ 2 መተናነስ ይኖራል፣ እሱን ተከትሎ ታዛዥነት ይኖራል። ዘንድ ደግሞ እነዚህን ሁሉ ነገሮች ደግሞ የሚያሳምነው ኢኽላስ ይኖራል። በምንፈጽማቸው ተግባሮች ውስጥ ልባችን አላህ ጋር ነው ወይስ ሌሎች ዱንያዊ ነገሮች ጋር ናቸው? ቼክ ማድረግ ይፈልግብናል። ሰላት ስንሰግድ፣ ጾም ስንጾም እየፈለግን ያለ ነው የአላህን ሪኮግኒሽን ነው ወይስ አካባቢያችን ላይ ያሉ የሰዎችን ሪኮግኒሽን ነው? መልካም ስራ ስንሰድቅ የምንፈልገው የአላህን ውዴታ ነው ወይስ የሰዎችንም ውዴታ ጭምር ነው? እነዚህ ሁለቱ ነገሮች የሚጋጩብን ሲሆን ኢባዳ የምር ሊያስገኝልን የሚችለውን ጣዕምና ፍሬ ማጣጣም ያቅተናል። የመጀመሪያው ነገር ልብን ቼክ ማድረግ ነው። አላህ ሱብሓነሁ ወተዓላ ነው ልባችን ላይ ያለው ወይስ ሌሎች ዱንያዊ ነገሮች ናቸው ማወቅ ይፈልጋል። ከዛ ቅድም ያነሳነው ፖይንት በጣም ነው። ኢባዳን ይሄ 5ቱ እንትኖች ጋር ብቻ ይሄ 5ቱ እስልምና መሰረቶች ጋር በቃ ዚክር፣ ሰላት፣ ቁርአን በቃ ሪቹዋልስ ምንላቸው ይሄ አምልኮ ተግባራት ምንላቸው አለ እነሱ ጋር ብቻ ገድበን ማሰባችን ሌሎች ከሰዎች ጋር በሚኖሩ ኢንተራክሽኖች ላይ ምናምን ኬርለስ እንድንሆን ያደርጋል። የሆነ ሰው መስጂድ ገብቶ ሰግዶ እየወጣ ወጥቶ ግን ወይ ሱቅ ላይ የሆነ ነገር እንትን እያለ ነው ኦር ከሰዎች ጋር እየዋሸ ነው እየተጣላ ነው ምናምን ነገር ኦር ቁርአን በቀራንበት በላሳችን አንደበታችን የሆኑ ሰዎችን እያማን ኦር ዲስሪስፔክት እያደረግን ነው እየተሳደብን ኢባዳውን ከሌሎች ይሄ የዴይ ቱ ዴይ እንቅስቃሴዎቻችን ጋር በሚስማማ መልኩ ማስኬድ አለመቻላችን ፍሩቱን ይሄ ፍሬውን እንዳናጣጥም የሚያደርግም ሌላ እንትን ነው እና አንድ ወዳጄ ምን እያለኝ ነበረ ልብ ውስጥ ወይ አላህ አለ ወይ የለም ነው። አላህም ሌላም ነገር አት ዘ ሴም ታይም ልብ ላይ መንገስ አይችሉም የሚል ነበርና አሁን ካነሳሽው ጋር ኢባዳን ኢሴንሱን ለማምጣት ወይም ደግሞ ይፈለግበት የነበረውን ውጤት ፍሬ ለማግኘት ወደ ሀያታችን አላህን በብቸኝነት ልባችን ላይ ማንገስ አለብን። ስለዚህ እስኪ አክሽን ፕላኖች ምን ትይናለሽ? ማን አሁን ለምሳሌ ፕራክቲስ እንድናደርግ ምን ብናደርግ ጥሩ ነው? አሁን ሜንሽን ያደረግሽው ነው ልባችን ውስጥ አት ዘ ሴም ታይም ሁለት ነገር መሆን አይችልም። ወይ የአላህ ፍቅር ነው ወይ ደግሞ እነዚህ ከአላህ ውጭ ያሉ ነገሮች በቃ አት ዘ ሴም ታይም ማድረግ አንችልም። የአላህን ፍቅር ለማምጣት ደግሞ መጀመሪያ አላህ ሱብሓነሁ ወተዓላ ማወቅ ይቀድማል። አላህን ስናውቀው ምን አይነት ጌታ እንደሆነ ስናቅ እሱ ለኛ ያደረገልንን ነገሮች ስናቅ ለሱ ያለን ፍቅር ይጨምራል፣ ኮኔክሽናችን ይጨምራል። ፕላስ ደግሞ የምናደርጋቸውን ኤቭሪ ኢባዳዎች ይሄ ዳይሬክትሊ ኢኽላስ ይኖራቸዋል። ይሄ ለሌላ ሰው ይሄ እንዴት ነው ለዩልኝም ለሰዎችም ለምንም አይሆንም። በቃ እንደዛ አይሆንም እና የአላህ ፍቅር ልባችን ላይ ሞር ቦታ በያዘ ቁጥር ከሌሎች ዱንያዊ ሀመገሞች የአላህ ፍቅር ልባችን ውስጥ ቦታ በያዘ ልክ ወደ እሱ የመመለስ እንትናችን ይጨምራል። እዚህ ጋር ባይሆን ይሄ የአላህን ፍቅር ወደ ልባችን እናስገባ ስንል አንድ ሰው የሆነን አካል ሊወድባቸው የሚችሉ 3 መንገዶች አሉ። አንድ የአካል በጣም ውብ ከሆነ ነው። እንዴት ነው የሚያምር ነገር እንወዳለን አይደል? የመጀመሪያው እሱ ነው። ሁለተኛው ያ አካል ለኛ በጣም መልካም የሚያደርግልን ከሆነ ሁሌ በጥሩ ትሪት የሚያደርገን ሲሆን ነው። 3 ያ አካል ለኛ በጣም ብዙ ውለታዎችን ያዋለልን ሲሆን በእነዚህ 3 ነገሮች አላህን እንየው። አላህ ሱብሓነሁ ወተዓላ ውበቱ
መግለጽ ከምንችለው በላይ ከመሆኑ ጋር የሱ ውበት ነጸብራቅ ግን ዱንያዊ የሆነ ነገሮችን በጣም ውብ ናቸው። ይሄ አንድ ነው። ከዛ አላህ Subhanahu Wa Ta'ala ደግሞ የዋለልን ውለታ ማስተንተንም እንደው ስፍር ቁጥር የለውም አይደል? በቀላሉ አይናችንን ጨፍን የአይንን ኒዕማ ማስተንተን ብቻ በቂ ነው። ከዛ በእነዚህ ኒዕማዎቹ ደግሞ አላህን ራሱን ካመጽ ነው በኋላ ደግሞ ተመልሰን ተጸጽተን ደግሞ ወደሱ ስንመለስ ሲል በጣም መልካም በሆነ ወይ ይቀበላል አይደል? ተስፋ ኢቭን በነፍሶቻችሁ ላይ ድንበር ያለፋችሁ ባሮች ይሄ ተስፋ አትቁረጡ ይለናል። ሶ በእነዚህ ሶስት መነጽሮች ካየነው ከአላህ የተሻለ ልንወደው የሚገባ ሰውም ሌሎች ዱንያዊ ነገሮች ፍጹም ሊኖሩ አይገቡም። ሶ በዚህ ወይም አላህን ፍቅር ወደ ልብ ለማስገባት ሞርኢሙ እንዳለችው ማስተንተኑንና ማስተዋሉን ነው የሚጠበቅብን ከኛ። ይሄ ደስ የሚል ፐርሰፕሽን ነው ያስባለሁ። ሶ ኢባዳን ቀደም መነሻችን ላይ እንዳልነው ሁለት አይነት አለ አይደለ? ሁለት አይነት አለው ብለው ይላሉ አንዳንዶቹ። ከዛ ምንድነው አንደኛው ላይክ በቁርአንና በሐዲስ እንዲያደርጉ የተባሉ ላይክ ሰላት፣ ጾም፣ ዘካ፣ ሐጅ። ከዛ ግን ሌሎች ኢባዳዎች አሉ። ቀደም እንዳልነው ማንኛውም ተግባር አይዘር ልምድ ይሆናል፣ ሀቢት ይሆናል፣ ወይ ወንጀል ይሆናል፣ ወይም ደግሞ ኢባዳ ይሆናል። ስለዚህ ኤኒ ነገር ወይ ኢባዳ ወይ ልምድ ወይም ደግሞ ተግባር እንዲሆን ፕሪኮንዲሽኖች አሉት አይደለ? ወንጀል የሚሆነው የአላህን ድንበር ስናልፍ ወይም ደግሞ አታድርጉ የተባለውን ነገር ሲደረግ ነው። አዘሴም ታይም ማንኛውም ነገር ስናደርግ ደግሞ ይህ ነገር አላህን ላስደስትበት አላህ እንዲወደኝ ብዬ የማደርገው ነገር ኢንኮንዲሽን አላህ በባውንደሪው ስር ባስቀመጠው ነገር ሲሆን ይህ ተግባር ወይም ንግግር ወይ ንያዬ ኢባዳ ይሆናል ማለት ነው። ሀቢት ወይም ደግሞ ልምድ የምንለው ምንድነው? ወንጀል አይደለም፣ ግን ንያችን ባለማስተካከላችን ምክንያት ኢባዳም ደግሞ አይደለም። ሶ ጀስት ራንደምሊ የምንሰራው ተግባራት ደግሞ ልምድ ይሆናል ማለት ነው። ስለዚህ ዴይሊ አክቲቪቲያችን ላይ አሁን ለምሳሌ ሰላትን ብናስብ ቅድም ብያለሁ፣ በጣም ትንሽ ሰዓት ነው አይደለ? በቀን 5 ሰላት ነው የምንሰግደው፣ ማክሲመም 1 ሰዓት አይወስድም። ስለዚህ ሌሎች አክቲቪቲዎች መኖር አለባቸው አይደለ? ምንድነው ኢባዳ ምን ብለናል? ትልቁ ታርጌት ነው አላህ ጅኖችንም ኢንሶችንም የፈጠረበት ትልቁ ዓላማ እኔን ማምለክ ነው ከተባለ እነዚህ አሁን እኛ ሪቹዋል ብለን የምናስባቸው ተደንግገዋል ብለን የምናስባቸው ሰላት፣ ጾም እያንዳንዱን ብታዩት አሁን ለምሳሌ ሰላት እንዳልኳችሁ በቀን ሁሉም ተደምሮ 1 ሰዓት አይፈጅም። ጾምን ብታዩ ከ12 ወር ውስጥ 1 ወር ነው። ከዛ ሀጅን ብታዩት ከ10 ቀናት ውስጥ ነው አይደለ? የሀጅ ስነ ስርዓት የሚካሄድ። ዘካንም ብታዩት በአመት የሆነ አኪሙሌቲቭ ኦፍ አማውንት ሲቀመጥ የሚወጣ ነው። ስለዚህ የቀረው ሀያታችን እዚህ ጋር በጣም ትልቅ ዓላማ ነው ብለናል። ስለዚህ የቀረው ሀያታችን ካልኩሌሽኑን ስትሰሪው የሰው ልጅ ይሄ አቨሬጅ እድሜው 64 65 ነው። ይሄ በቀን ውስጥ ሰግደን ቀርተን ዱዓ አድርገን ኢስቲግፋርም አድርገን ይሄ እነዚህ እንዳለ ስንደምራቸው ከ65 ዓመቱ ኢባዳ እያደረገ የሚያሳልፈው 8 ወር ብቻ ነው። አላህ ሱብሓነሁ which is not fair ስለዚህ ሌሎች አክቲቪቲዎች ኢባዳ ሊሆኑ ይገደድባቸዋል ማለት ነው። ስለዚህ ያህን ለማድረግ ደግሞ ኮንዲሽኖች አሉት አይደለ? እኔ ስበላ ወጥቼ ስሰራ ወይ ስማር ሳጠና። ስለዚህ እንዴት ኢባዳ እናደርገው የሚለው ፓርት እንዴት ነው? አንደኛ ንያ ነው። አላህን ልናስደስትበትና ልንወደው የምናደርገው ንያ ነው። ሁለተኛ ደግሞ አላህ በፈቀደው ነገር እኔ ሄጂ ሰው ገድዬ ለአላህ ብዬን ማለት አልችልም አይደለ? አላህ ሐላል ነው ሐራም ነው ያለውን አለ እሱን ባውንደሪ ጠብቀን ከዛ ደግሞ ይሄ ሲንሰሪቲ ኢኽላስን ጨምረን የምናደርገው ነው ማለት ነው። ውድ ተመልካቾቻችን ይህ ፕሮግራም ሚንበር ቲቪ ከኤምኤስ ሊግ ጋር በመተባበር የሚያቀርብላችሁ ነው። አፍታ ቆይታ እንውሰድና እንመልሳለን። ከፍታ ቆይታ በኋላ ተመልሰን መተናል። እያወራን ወይም ደግሞ ዲስከስ እያደረገን ያለ ነው ኢባዳን በሻዕባን ውስጥ እንዴት እናሰምራለን የሚለው ነው። ስለ ኢባዳ ይሄን ያክል አውርተናል። ስለዚህ ኢባዳ ሜጀር ከምንላቸው ኢባዳዎች ውስጥ ዋነኛውና እስልምና ውስጥም ትልቅ ቫሉ ያለው ሰላት ነው አይደለ? ሰላትን አሰምሮ የሰገደ ከሌሎች መጥፎ ነገሮች ሁላ ተከለክላለች
የሚሉ ማለት ላይፍ ላይ በጣም ደረጃ ያለው ነው። አንዳንድ ዑለሞች ኢቨን ያልሰገደ ሰው ከእስልምና ራሱ የሚያስወጡ ሰዎች አሉ። ሰው ሰላት ላይ ይህን ያክል ቫልዩ ያለውን ሰላት እንዴት መቀኘት እንችላለን ካላህ ፍቅር አንጻር? አይ ቲንክ ሰላት አፍቃሪና ተፈቃሪ የሚያደርጉት ወይም የሚገናኙበት ቀጠሮ ነው ብዬ አስባለሁ። ይሄ ቦዝ ዳይሬክሽን ነው። ባሪያ ጌታውን ያፈቅራል፣ ጌታ ባሪያውን ያፈቅራል። አላህ ሱብሓነሁ ወተዓላ በቀን ውስጥ 5 ለኛ ይሄ እንዴት ነው ሌሎች በሱና በፍላጎት የምንጨምራቸው ከመኖራቸው ጋር በቀን ውስጥ 5 ግን እሱን የምናገኝበትን እድል አመቻችቶልናል። ቅድም እንዳልነው የሰው ልጅ አንድን አካል በ3 ምክንያቶች ይወዳል ካልን በኋላ ወደ ሰላት ስናመጣ አላህ ሱብሓነሁ ወተዓላ እንዴት ነው ሰላት ላይ ሐርመን ስንቆም ያን ያማረ ፊቱን ወደኛ ያቅጣጫል አይደል? ሙሉ ትኩረቱን እኛ ሰጥቶ የተከታተለን ባለበት ሰዓት የምንተገብረው ኢባዳ ነው መስገጃችን ላይ ቆመን ስንሰግድ ማለት ነው። ደጋግ የአላህ ባሮች ሰሃቦች ምናምን ሰላታቸው ላይ በጣም ከአላህ ጋር ኮኔክት ከማድረጋቸው የተነሳ ሰራውንዲንጋቸው ላይ እየተፈጠሩ ያሉ ነገሮችን አያስተውሉም ነበር እና አቡ ሁረይራ እኮ በጊንጥ 17 ጊዜ ሲነደፉ ህመሙን ፊል አያደርጉትም ነበር። በዚህ ልክ ሰላት ውስጥ ኮኔክት ማድረግ ይቻላል ከፈጠረን ጌታችን ጋር። ሰላት ላይ በዚህ ወይ ኮኔክት ማድረግ እንችላለን። ኢቭን ከዛ ደግሞ ሰላት ምንን ሪፕሬዘንት ያደርጋል? ኖርማል የቀን ተቀን ህይወታችን ላይ ትምህርት አለ፣ የቤተሰብ ሪስፖንሲቢሊቲ አለ፣ ስራ፣ ክላስ፣ ፈተና፣ ይሄ ልጆች ምናምን እነዚህ ሁሉ እኛ የምንፈልጋቸው የሚያስፈልጉንና የዴይሊ አክቲቪቲያችን መሰረታዊ አብረን ያሉ ነገሮች ነው። ልክ ሰላት ላይ ስንገባ ግን የመጀመሪያው ነገር ሰላታችንን የምንጀምረው በምንድን ነው? በአላሁ አክበር ነው። ምንን ኢምፕላይ ያደረግን ነው? እነዚህ ሁሉ ነገሮች ከመኖራቸው ጋር ግን አላህ አንተ ከነዚህ ሁሉ ነገሮች ትበልጣለህ ብለን አላሁ አክበር ብለን ነው የምንጀምረው። በዛው እንትናችንን እንጀምራለን ማለት ነው። ከአላህ ጋር ያለንን ኮሚኒኬሽን እንዴት ነው? እናንተ አላህን ማናገር ስትፈልጉ ሰላት ቁሙ፣ አላህ እንዲያናገራችሁ ስትፈልጉ ደግሞ ቁርአንን አንብቡ አይደል? እትሰጉም ይሄ ከአላህ ጋር የሚኖረን ኮንቨርሴሽን እንዴት ነው? ሰላት አፍቃሪና ተፈቃሪ የሚያደርጉት ግንኙነት ነው ካልን በኋላ የሚያፈቅር ልብ ምንድን ነው? ሁሌ የሚያፈቅረውን አካል ለማግኘት ይከጅላል አይደል? ሁሌ ይሮጣል፣ ሁሌ ይናፍቃል እንጂ እንዴት ነው ተዘናግቶ ደክሞት ምናምን ተቅለስለሱ አይሄድም። ግን አብዛኞቻችን አሁን ላይ ያለንበትን ተጨባጭ ስናየው ሰላቶቻችን ላይ በምን አይነት ወይ ነው ኢንተራክት እያደረግን ያለ ነው? ሰላት ለመስገድ ይከብደናል ወይስ ከመጨረሻ ሰዓት እንገፋዋለን ምናምን አይደል? ሐቁን እየተወጣንለት አይሆንም። እሱን ኮንሺየስ መሆን ይፈልጋል። በእርግጥ አላህ ሱብሓነሁ ወተዓላ እኮ ተናግሯል ሰላት ፈሪዎች ከሆኑ የአላህ ባሮች በስተቀር ለሌሎች ከባድ እንደሆነች ተናግሯል። ፈሪ የሆነው የአላህ ባሪያ ማን ነው? ከአላህ ጋር ያለውን ቅርበት፣ የአላህን ፍቅር፣ የአላህን ውዴታ፣ የአላህን ጥበቃ ማጣትን የማይፈልግ ባሪያ ፈሪ ባሪያ ነው ወይም አላህን የሚፈራ ባሪያ ነው። ይህ ባሪያ በእርግጥ ለዚህ ባሪያ ሰላት ቀላል። ምክንያቱም ከአላህ ጋር ያለንን ቅርበት ማጣት አንፈልግም ካልን ያገኘናቸውን እድሎች እንዳለን እንጠቀማለን አይደል? ከነዚህ ውስጥ ደግሞ ዋነኛው በየቀኑ 5 የምናገኘው እድል ነው። ወደ እነዚህ ሰላቶች መቻኮል ይጀምራል። በሁለት ሰላቶች መካከል ይሄ ክጃሎቱ ይጨምራል። ጌታዬን ለማግኘት ፈልጋለሁ የሚል አይነት ከውስጥ የመጣ ፍላጎት ይኖረዋል። ይሄኛው አንደኛው እንትን ነው ብዬ አስባለሁ። ይሄን ሰላትን ደግሞ እነዚህን ሰላቶች ከአላህ ሱብሓነሁ ወተዓላ ጋር ያሉን ቀጠሮ ናቸው ብለናል። እነዚህን ሰላቶች ስንሰግድ ደግሞ እኛ ላይ ምን እናያለን? ይሄ ፐርሰናሊ ባህሪያችን ላይ የተለያዩ ለውጦችን ማየት አለብን። እያንዳንዱ ኢባዳ ኢንድ ጎል አለው አይደል? ሰውነት እኛ ላይ ሊያላብሱን የሚፈለጉ እሱን ማየት እንችላለን። አላህ ሱብሓነሁ ወተዓላ በሱረቱል አንከቡት ላይ ምን ብሏል? ኢነ ሰላተ ተንሃ አኒል ፈህሻኢ ወል ሙንከር፣ ሰላት መጥፎ ከሆነች ነገር በሙሉ እና አላህ ከማይወደው መጥፎ ስነ ምግባር በሙሉ ትጠብቃለች ይላል። which is በተዘዋዋሪ መንገድ ሰላትን የሚሰግድ ሰው ከነዚህ ባህሪዎችም ሊጠበቅ ይገባል ማለት ነው። ይህንን ማንጸባረቅ መቻል አለበት። የሚሰግድ ሰው መጥፎ ነገር አይሰራም፣ አይዋሽም፣ አይሰርቅም። ትክክለኛ የአላህ ባሪያ የሆነ ሰው ሰላትን አጥብቆ የያዘ ሰው እነዚህን ባህሪዎች አናይበትም ማለት ነው። ሌላ ደግሞ በቀን 5 ጊዜ ከአላህ ሱብሓነሁ ወተዓላ ጋር ስንገናኝ እንደሚያየን እንደሚሰማን ፊል እናደርጋለን። ለምሳሌ ሱብሂን ሰግደን ከቤታችን ስንወጣ
ብዙ ነገሮችን እናደርጋለን። ስራ ስንሄድ፣ ክላስም ከሆነ ስንሄድ ብዙ ወንጀሎችን ልንሰራ እንችላለን። በማወቅም ባለማወቅም ብዙ ነገሮችን እናጠፋለን። ግን አት ሞመንት ዙሁር ሰግዶ ዙሁርን ለመስገድ ስንቆም፣ ዙሁር ሰዓት ደርሶ ለመስገድ ስንቆም ከሰገድን በኋላም ይሄ በሁለት ሰላቶች መካከል የነበርን ቀናችንን ስንቃኝ ይሄ ፍሩትፉል ነው አይደለም የሚለውን መቃኘት እንችላለን። ወንጀልም ሰርተን ከሆነ ኢስቲግፋር እናደርጋለን። እስከ 10 ደግሞ ያለውን ኢቭን ማኔጅ ማድረግ እንችላለን። እንዴት ላሳልፈው የሚለውን ጠዋት ከነበረው ውሎ ከሰዓቴን ማስተካከል አለብኝ። ስለዚህ እስከዛኛው የሰላት ቀጠሮ ድረስ ደግሞ የሆነ ያህል ለውጥ ማምጣት አለብኝ የሚለውን ከጧቱ እንማርና ይሄ ወደ አክሽን እንገባለን ማለት ነው። በ24 ሰዓት ውስጥ ያሉትን 5ቱንም አውቃቶች በዚህ መልኩ አላህ Subhanahu Wa Ta'ala ያየን እንደሆነ ፊልም እናደርግ ከሆነ ይሄ እሱ የሚወደውን አይነት ሰው ለመሆን ኢትስ አ ሪማይንደርም ጭምር ነው። ይሄ ማስታወሻ እንደ ማስታወሻ አላርምም ነው። ከዛ ኢቭን ስልሽ አሁን የምስትል የአላህ የኒዕማ እንትን ነው። አላህ ሙሉ ቀኑን እንድናመፀው አልፈለገም። ያውቃል እንደምንሳሳት እንደምናጠፋ። ግን በቃ ሱብሂ ላይ እንዴት ነው ቢስሚላህ ብለን ቀናችንን ጀመርን። ግን በመሃል በቃ ደካሞች ነን፣ የሆኑ ቦታዎች ላይ እንስታለን። ከዛ አላህ ይሄ እንድንመለስ ወደሱ ከዛ እሱን በቀን ውሏችን ውስጥ እንድናስታውስ ደግሞ መሀል ላይ ዙሁር ላይ ደግሞ ሰላትን ያመጣል። ከዛ ከዙሁር እስከ 10 ደግሞ ስቲል የሆኑ ገፍሎች ውስጥ እንገባል። ከዛ 10 ላይ ይሄ ያስታውሰናል። ወደኔ ተመለሱ አይነት የሚል ጥሪም አለው። ይሄ ቋሚ እድልና ራህመትን በደም ከልባችን አስተንተነን ወደ አላህ የምንቀርብበት ነው። ሻዕባን ላይ ፕራክቲስ እያደረግነው እንሄዳለን። አንድ እንትን ጽሁፍ ምን አነበብኩ የሚመስላችሁ ሻዕባን ኢዝ ናት ፐርፌክሽን ራዘር ኢትስ ፒውሪፊኬሽን ኤንድ ትሬኒንግ ይላል። ምን ማለት ነው? በቃ ሻዕባን ላይ ልቦቻችን የምናጸዳበት ከዛ ደግሞ ለረመዳን ለትልቁ እንግዳ የምንዘጋጅበት ወቅት ነው ይላል። ሰላት ላይ ደካማ ከነበርኩኝ አትሊስት በቀን ፕራክቲስ ማድረግ ነው አይደለ? አንዷን ሰላቴን በስርዓት በሆሾ ሐቋን ጠብቄ መስገድ ነው። ከዛ እዚህ ጋር ምን አለ? አላህ ምንድን ነው ወደ አላህ በቀረበን ቁጥር አላህ ደግሞ ነገራቶችን ያገራል። ይሄ የአላህ ቃል ነው። ከሰላቶች ሁሉ ደግሞ በጣም የሚገርመኝና ብዙ ሀጃዎቻችን አሁን ላለንበት ውጥንቅጥ ብዙ መፍትሄ ይሆናል ብዬ የማስበው ምንድን ቂያመል ለይል ነው። ቂያመል ለይል ማለት ሱረቱል ሙዘሚል ላይ ረሱል ሰለላሁ ዐለይሂ ወሰለም ታዘዙበት ነው አይደለ? ከሌሊቶች ጥቂቱን ወይም ደግሞ የመጨረሻዎቹን ተነስተህ ለአላህ ስገድ የሚል ነው። ቂያመል ለይል ምን ያለ ትሩፋት አለው? በተለይ ከኛ ጄኔሬሽን ጋር በተያያዘ ይሄ አሁን የጀመርሽበት ሱራ ሙዘሚል እንዴት ነው? የአዩሃል ሙዘሚል ቁሚ ለይለ ኢላ ቀሊላ አይደል? እንዴት ነው አንተ ተከናናቢ ሆይ ተነስ ስገድ ብሎ ያዛቸዋል አይደል? ረሱል ሰለላሁ ዐለይሂ ወሰለም በዛ ወቅት ላይ ምን አይነት ተጨባጭ ላይ ነበሩ? ይሄ ዳዕዋ ኃላፊነት በጣም የከበዳቸው ሰዓት ላይ ተከሻቸው ይሄ ውስጣቸው በጣም የተጨነቀበት የተሸበረበትና ይሄ እንዴት ነው ስሜታቸው በጣም ስስ የሆነበት ሰዓት ላይ ነበር አይደል? መገለጫውም እኮ መከናነብ እሱ ነው አይደል? ለመሰተር ለመሸፈን ነው። እሳቸው እንዲህ በነበሩበት ወቅት ላይ አላህ መፍትሄው ምንድነው ብሎ ነበር የጠቀሰው? ቁም ተነስ ስገድ አላቸው። ከዛ ወደኛ ደግሞ ተመልሰን እንየው። ስለዚህ ለረሱል ሰለላሁ ዐለይሂ ወሰለም መፍትሄ የሆነ ነገር ለኛ ፎር ሹር መፍትሄ ነው። ወጣቶች በተለይ ደግሞ እኛን ደግሞ ስናስብ አብዛኞቻችን ይሄ ኢሞሽናል ፍለክቹዌሽን ላይ በጣም በቃ የስሜት ከፍታ ዝቅታ ላይ እንሰቃያለን። ይሄ ዲፕሬሽን፣ አንዛይቲ፣ ጭንቀት እነዚህ ምናምን የምንላቸው ነገሮች በጣም ያስጨንቁንና በብርድ ልብሳችን ስር ተደብቀን መሸሻ መንገዶችን እንፈልጋለን። መሸሸጊያ ብርድ ልብስ መሆን የለበትም አይደለ? የሌሊት ሰላት ሴንስ መሸሸጊያው ወደ ዓለማቱ ጌታ ወደ ረህማኑ ረሂሙ ወደ አላህ ኑ ነው። በቃ ዌኔቨር ዩ ሃቭ የሆነ ሲቹዌሽን ውስጥም ሆናችሁ ካልሆነም ደግሞ ለማመስገንም ቢሆን መሸሸጊያው ሌላ ነገር ሳይሆን የዓለማቱ ጌታን የሚል ትርጓሜ መስጠት እንችላለን። ከዛ ስለ አላህ ፍቅር ደግሞ ስናወራ እንዴት ነው ፍቅር በፍቃደኝነት በሚሰጥ መስዋዕትነት ይገለጻል አይደል? እኔ የሆነ ሰው ከወደድኩኝ ለዛ ሰው ጊዜን፣ ጉልበቴን፣ ሀብቴን ያለኝ ነገር ሁሉ መስዋዕት ለማድረግ ዊሊንግ ነኝ። ለአላህ ባለን ፍቅር ደግሞ የምንወዳቸው ነገሮች መስዋዕት ማድረግ በሌሊት ይገለጻል። በጣም ይሄ ስራ አድክሞት የዋለ ሰው እንቅልፍን በጣም እያጣጣመ መተኛትን ይፈልጋል።
ይህን የምንወደውን እንቅልፍ ለበለጠ ለምንወደው አላህን ለማግኘት ብለን እሱ መስዋዕትነት አድርገን ወደ አላህ እንነሳለን። ከዛ የሚወድ ሰው ደግሞ ከሚወደው አካል ጋር እንዴት ነው ኳሊቲ ታይም ማሳለፍ ይፈልጋል አይደል? ያለ ጫጫታ፣ ያለ ዲስትራክሽን፣ ያለ ጩኸት። ሶ ሌይል ኢዝ ዘ ቤስት ኦፖርቹኒቲ። ሰዎች ሁሉ በተኙበት በተዘናጉበት ሰዓት ተነስቶ ዓለም ጸጥ ባለችበት ጨለማ በሆነበት ማለት በቃ ዝግ ባለበት ሰዓት አላህን የፈለገን የናፈቀ ልብ ብቻ ሀይ ሆኖ ያንን ጊዜ ከአላህ ጋር ይሄ በመነጋገር ውስጥና ደግሞ ንግግሩ ደግሞ በጣም እንትን ነው ንጹህ ነው የሚሆነው። ይሄ ምንም መሸሸግ እንትን የሌለው በቃ አላህ ነው እኛም እኛ ነን። ይሄ ባሪያ ከጌታው ጋር ያለ ምንም ዲስትራክሽን ኳሊቲ በሆነ ወይ ዑለሞች ራሱ ይላሉ እንዴት ነው ኢነላህ ተዓላ የድሐኩ ይሄ አላህ በጣም ደስ የሚሰኝባቸው ባሮች ማለት ሌሊት ላይ ሰው በተኛበት ተነስተው ከሞቀ ፍራሻቸው ተነስተው ወደሱ የቆሙ ሰዎች ናቸው ይላል አላህ Subhanahu Wa Ta'ala። ኢቭን ኢትስ ኢንቪቴሽን ነው ይሄ አላህ የሚወዳቸውን ሰዎች ብቻ የተመረጡ ሰዎች የሚጠሩበት ቦታና ሰዓት ናት። ያንን ሰዓት ላይ ለመገኘት ደግሞ ምን እናድርግ ነው? ቅድም እንዳልሽው ነው ኢካ በጊዜ መተኛት የመጀመሪያው ፈርስት አክሽን መሆን ያለበት ነገር ነው። ስናወራ ቻት ስናረቅ ቆይተን ምናምን 6 ሰዓት 7 ሰዓት እንተኛና ከዛ ኦሬዲ የሌሊቱ 1/3 ለመነሳት ይከብደናል። ከኢሻ በኋላ ብዙ ታይም ዌስት አለማድረግ ነው። በጊዜ ለመተኛት ለመነሳት ያነሳሳናል። ሌላኛው ደግሞ በትንሽ መጀመር ነው። ይሄ ለሱብሂ 10 ደቂቃ 15 ደቂቃ ሲቀረው መነሳት አትሊስት 2 ረካ ኢቭን ዊትር መስገድ። ይሄ ባንዲ ተነስቶ እንዴት ነው ተሐጁድ መስገድ? ኢቭን ረመዳን ላይ ራሱ ሻባን ወር እንዳልነው ይሄ መለማመጃ ሰዓት አይደለ? ረመዳን ላይ ያው ሐሰናውን ስለምንፈልግ በቃ እንደምንም እንነሳለን። ያ ድካሙ ይኖራል። ኢቭን ይሄ አናጣጥመው በትንሽ ስንጀምር ግን 2 ረካ 4 ያልን በትንሽ ስንጀምር ይሄ በኋላ ላይ ለማጣጣምም ይሄ ካላህ ጋር ያለውንም ኮኔክሽን ዲፕሊ እናገኛለን ብዬ አስባለሁ። እዚህ ጋር ደግሞ ማለት ነው ሌላ ሞቲቬሽን የሚሆነ ነገር አላህ Subhanahu Wa Ta'ala ሌሊቱ የመጨረሻ 1/3 ላይ እንዴት ነው ወደ መጨረሻው ሰማይ ወርድና ይጠይቃል አይደል? ባሮቹ እንዴት ነው ማን ነው የሚጠራኝ የምመልስለት? ማን ነው የሚጠይቀኝ የሚሰጠው? ማን ነው ምህረትን የሚፈልግ የምመረው ይላል። አላህ Subhanahu Wa Ta'ala እነዚህ ነገሮች ኦፈር አድርጎ እየጠበቀን ነው። እኛ ብቻ መነሳት የሚጠበቅብን አላህ በዛ ሰዓት ላይ እነዚህን ጥያቄዎች ሲያቀርብ እኛ ለመመለስ ሬዲ ሆነን እንነሳለን ወይ? እሱንም ማሰብ ይሄ እንዴት ነው አላህ እየጠየቀ እኛ ከመላሾቹ ለመሆን መፈለግም ጥሩ ሞቲቬት ያደርጋል ብዬ አስባለሁ እንድንነሳ። አላህ እንግዲህ ከሚወፍቃቸው ከሚጋብዛቸው ከሚጠራቸው ባሮቹ ያድርገን። እዚህ ላይ ሻዕባን ላይ ሞር ፎከስ አድርገን ሌላ መለማመድ አለብን ብዬ የማስበው ምንድነው ጾም ነው አይደለ? ሪሌትድም ነው ሱና ነው። በጣም የተወደደ ሱና ነው። ኡሳማ ኢብን ዘይድ ነው አይደለ የጠየቃቸው ያ ረሱላህ ሰለላሁ ዐለይሂ ወሰለም ይህን ወር እንደሚጾሙት ሻዕባን እንደሚጾሙት ሌላውን አይቻላቅም ሲላቸው ረሱል ሰለላሁ ዐለይሂ ወሰለም ምናል በሁለት የተከበሩ ወሮች ውስጥ ያለ ወር ሆኖ አብዛኛው የሚዘናጋበት ገፍላ ውስጥ የሚገባበት ወር ስለሆነ እኔ አብዝቼ ጾመዋለሁ ብለዋል። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ያከበሩት ያላቁት ወር ነው። እዛ ላይ ደግሞ ጾምን መለማመድ በጣም ከኛ የሚጠበቅ ነገር ነው። አንደኛ ይሄ ሻዕባን ላይ ጾም መለማመድ ምን ይረዳናል? ረመዳን ላይ በርናውት እንዳናደርግ ነው። ሌሎች ጥቅሞችም አሉ። አሁን በርናውት አለማድረግ ሲባል ፊዚካሊ ሊሆን ይችላል፣ ሜንታሊ ሊሆን ይችላል፣ ስፒሪቹዋሊ ሊሆን ይችላል አይደለ? አሁን ፊዚካሊን ማንሳት እንችላለን። ለምሳሌ ይሄ እንዴት ነው ረመዳን ላይ የመጀመሪያዎቹ 4-5 ቀናቶች ሰውነታችን ጾሙን እስከሚለምደው ድረስ ድቅቄ ማለት ይሄ ኢባዳውን ራሱ በደንብ እንትን አናጣጥመውም። ፕላስ ደግሞ ስፔሻሊ ሴቶች አካባቢ ደግሞ ብዙ ስራም አለ። ያንን ድካም ይቀንሳል ብዬ አስባለሁ። ሻዕባን ላይ የተወሰኑ ቀናትን አልፎም ቢሆን አንድ ቀን እንዴት ነው ሰውነታችንን ሬዲ ማድረግ። ሰውነታችን ከለመደው አሁን ምን ሰዓት ላይ ምግብ እንደሚያገኝ ያውቃል። ሱሁር በልቼ 12 ሰዓት ላይ እንደማፈጥር ይለምደዋል የሆነ ሰዓት ሰውነቴ። ስለዚህ ያንን ኤክሰርሳይዝ ካረግ ነው አይከብደንም። ይሄ የምንፈልገውን አይነት ማድረግ እንችላለን። ከዛ ደግሞ ይሄ ከፊዚካሊ በተጨማሪ ደግሞ እንትናችን ዲሲፕሊን እንድናደርግ አሁን ላይ ቀኖቻችንን የምናቅድበት ወይ አለ አይደል? በመሃል ሰዎች ጋር መገናኘት፣ መብላት፣ የሆነ ስራ መስራት ይሄ ብቻ ይሄ እንዴት ነው
ቀኖቻችን ሞር ዱንያዊ ነገሮች ላይ በጣም አይምሯችን ቢዚ ከመሆን ሞር ወደ አላህ ፎከስ እና አላህና እሱን ግዴታ ጋር በተያያዙ ደግሞ ብቻ ወደዛ ሀሳብ ሪሸፍል እንዲያደርግ ያደርጋል። ከዛ ደግሞ ኢሞሽናሊ ደግሞ ስንል እንዴት ነው የስሜት ወይም የዝንባሌ ቦታ ነፍስያ አለች። ከጾም የተሻለ ደግሞ ነፍስያን የሚያደክምና የሚያለዝብ ኢንስትሩመንት የለንም። መጾማችን ይሄ የዝንባሌን ሳይክል እንዴት ነው ብሬክ ለማድረግ ይጠቅማል። የሆነ ዝንባሌ ይኖረናል። ያንን ነገር ለመስራት ደግሞ ገፋፊ ስሜቶች አሉን። ከዛ ስሜታችን ገፋፍቶን ተገብረዋለን። ከዛ እንጸጸታለን አይደል? ዝንባሌ ሲሆን ይሄ ሻህዋችን እሱን ለማስተካከልም በጣም ጥሩ አሁን ነው ወቅቱ ማለት ነው። ስለዚህ ሻዕባን ላይ በጾምን ቁጥር ሜንታሊ ፕሪፔር ያደርገናል፣ ፊዚካሊ ፕሪፔር ያደርገናል፣ እንዲሁም ደግሞ ስፒሪቹዋሊ አይደለ ከአላህ ጋር ያለንን ግንኙነት በጣም እያደሰው ይሄዳል። ምክንያቱም ሐላል የተደረገን ነገር ለአንድ አላህ ስንል ነው የምንተው አይደል? መብላት ሐላል ነው፣ መጠጣት ሐላል ነው። የተለያዩ ሐላል የተደረጉ ነገሮች ስለሱ ፍቅር ብለን ነው የምንተው። ስለዚህ አላህ ራሱ ቁርአን ላይ አለ አይደለ? የጾም ጋያው ተቅዋ ነው። ስለዚህ ተቅዋን በማምጣት ውስጥ ስፒሪቹዋሊም ሜንታሊም ፊዚካሊም ሻዕባን ላይ መጾማችን ለረመዳን በጣም ያግዘናል። ከዛ ደግሞ ረመዳን ቱ ዘ አውት ሞስት በቃ በደንብ ተጠቅመ ነው አላህ ከወደደላቸውና ከተቀበላቸው ሰዎች እንድንሆን ሰበብ ይሆናል ማለት ነው። ውድ ተመልካቾቻችን ይህ ፕሮግራም ሚንበር ቲቪ ከኤምኤስ ሊግ ጋር በመተባበር የሚያቀርብላችሁ ነው። አፍታ ቆይታ ወስደን እንመልጣለን። ካፍታ ቆይታ በኋላ ተመልሰናል። እያወራን የነበረው ስለ ጾም ነበር አይደለ? ጾም ሻዕባን ላይ ማብዛት ምን ለረመዳን ያዘጋጀናል የሚለውን በጥቂቱ ደሰናል። ከዛ ጾምን አይደለ? ከዛ ልክ ልናፈጥር ስንል የሚወደድና ከዛ ደግሞ ተቀባይነቱ ጋራንቲ የተሰጠው ነገር አለ፣ ዱዓ። እሺ ስለ ዱዓ በዚህ ሰከንድ ማውራት በጣም ይሄ ሀቁን የመንጠቅ ያህል ነው። ጀስት ጀነራሊ ዱዓ ምንድነው የሚለውን ስናይ ለመመልከት ያህል ዱዓ ማለት ይሄ መጣራት ወይም ደግሞ ቋንቋዊ ትርጉም መጣራት ወይም ደግሞ መከጀል የሚለውን ያስይዘናል። ዱዓ በራሱ ኢባዳ ነው። ይሄ እንዴት ነው አርካኑል ኢስላም ላይ ኖሮ እንደ ቀድሞ ኢባዳዎች ይሄ ግልጽ በሆነ ወይ ባይደነገግም እንደ ሰላት እንደ ጾም ባይደነገግም ግን ይሄ ኢባዳ ነው። ኢባዳ ማለት ከአላህ Subhanahu Wa Ta'ala ጋር የሚያቃርቡን ተግባራት ብለን ቀደም ዴፊኒሽን እንደሰጠናቸው ሁሉ ዱዓ ደግሞ ከአላህ ጋር በቃ በጣም የምንቃረብበት ዋነኛው ኢባዳ ነው። ባርነታችንን የምናውጅበት የምር መተናነስ ነው ስልሽ እንዴት ነው ክጀላ አይደል? ዱዓ እኮ ያ ረብ እንዲያርግልኝ ነው እንዲስጠኝ ነው። የምር እኛ ለመቻላችን የአላህ ቻይነትን የኛ ድክመትን የአላህ ሐያልነትን እያወጅን ነው። አላህም የሚወደው ኢባዳ ነው። ያ አላህን ለመጠየቅ እንዴት ነው እጃችንን ስንዘረጋ ከአላህ ጋር ያለውን ኮኔክሽን የምናውቀው መች ነው? ቁርአንን አሁን ሞር ከአላህ ጋር ኮኔክሽን ያጠናክራል ተብሎ የሚታሰብ ነገር ዋነኛው ቁርአን ነው። ቁርአንን ግን ሁላችንም ላንረዳው እንችላለን ተፍሲር እስካልቀራን ድረስ። ዱዓ ሲሆን ግን እንዴት ነው እጃችንን ዘርግተን ያ ረብ ስንለው ይሄ አላህ ደግሞ ለበይከ አብዲ ይሄ ያለው ኮንቨርሴሽን በቃ ከአላህ ጋር የምር እያወራን እንደሆነ እኔ እንደዚህ ሆኜ ምናምን በቃ ይሄን አድርግልኝ እያልን ሀመገማችንን ስናወራለት ኢን ሪተርን ደግሞ እየሰማ እንደሆነ በቃ ፊል እናደርጋለን። የእውነት ፊል የሚደረግ ነገር ነው። አላህ ራሱ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደነ ያላቸው ባሮቼ ስለኔ በጠየቁ ጊዜ ቅርብ ነኝ ነው ያላቸው። ወይዛ ሰአለከ ኢባዲ አኒ ፈኢኒ ቀሪብ ነው ያለው። እንዴት ነው ሌላ ጊዜ አላህ በረሱል ሰለላሁ ዐለይሂ ወሰለም በኩል ትእዛዝ ወይም ደግሞ የሆነ ነገር ሲተላለፍ በላቸው እያለ በቃ ቁል ያ አዩሀ ለዚነ አመኑ በላቸው እያለ ነው የሚነግረው። በዚህኛው ኬዝ ግን በላቸው ሳይሆን እኔ ቅርብ ነኝ በቃ በጠየቁኝ ጊዜ ያገኙኛል ነው። ይሄ እንዴት ነው መሀል ላይ ምንም የሚገባ ነገር የለም። ዳይሬክትሊ አላህን እንጠይቃለን ይመልስልናል። እንደዚህ አይነት ሲናሪዮ ነው ያለው በእኛና በአላህ መካከል። እዚህ ጋር አንዳንድ ሰዎች ምን ይገጥሙኛል፣ እኛ ሰርክል ላይ እንኳን ገጥሞኝ አያውቅም፣ ግን አላህ ዱዓዬን አልሰማኝም፣ አላህ ዱዓዬን አልተቀበለኝም፣ በቃ ለመንኩት ጣርኩኝ ግን ምንም ምላሽ የለም ሲሉ እንሰማለን። እና ዱዓ እስቲጃቦቹ
ሶስት አይነት ናቸው አይደለ? ሐቁን ጠብቀን አላህ በሚፈልገው ወይ ዱዓ እስካደረግን ድረስ የሚባክንብን ዱዓ የለም። አንደኛው የዱዓ ምንድነው ውጤቱን የምናየው እዚሁ ዱንያ ላይ ነው። የፈለግን የሆነ ነገር ጠይቀናል፣ ፈልገናል፣ ይሰጠናል እዚሁ ዱንያ ላይ። ሁለተኛው ነገር ምንድነው አላህ የሆነ በላን ይመልስልናል። ባደረግነው ዱዓ ምክንያት እኛ ሀያት ውስጥ ሀፕን ሊያደርግ የነበረን በላ ይመልስበታል። ይሄ አንደኛው የዱዓ ጥቅም። ሶስተኛው ደግሞ ለምንድነው ሰዎች በሚሩዱበት በሚፈሩበት፣ እርስ በርስ እናትና ልጅ እህትና ወንድም አባትና ልጅ በሚካካዱበት ያ በጣም አስፈሪ በሆነ ዓለም ላይ የውመል ቂያማ ይቀመጥልናል ማለት ነው። ያ ስለዚህ ሰዎች ዲስፐሬት መሆን የለባቸውም። ኢትስ ናት ትራንዛክሽን አይደለ? አላህ እንዲህ ብያለሁ እንዲያምጣ እንዲህ ሰጥቼ እንዲህ የሚሆንበት አይደለም። አንደኛ ኢባዳ ነው፣ እጅ መስጠት ነው፣ መተናነስ ነው። ከዛ ጋር ግን ተያይዞ አላህ በራህመቱ ሐቁን ጠብቀን ዱዓ እስካደረግን ድረስ ምንም የሚባክንብን ዱዓ የለም። ስለዚህ አይዘርኛ የማናውቀው በላ ተመልሷል ወይ ለቂያማ ተቀምጦልናል፣ ኦር ደግሞ ከምኔው አንዳንድ ሀያታችን ላይ አላ እንዴ ከምኔው በቃ አላህ እንደዚህ ይሰማል እንዴ የምንልበት ብዙ ሲቹዌሽኖች አሉ። ከዛ ኢቭን ከነዚህ በተጨማሪ እንዴት ነው አንዳንዴ የሰው ልጅ ይጠቅመኛል ብለን እያሰብን ዱዓ በምናደርጋቸው ዱዓዎች ውስጥ ምናልባት ኢንድ ሪዛልቱ የኛ ጉዳት ሊሆን ይችላል። በተለይ ደግሞ ይሄ በጣም ኢሞሽናል ሆነን የምናደርጋቸው ዱዓዎች ላይ የቁርአን አያ ሁላ እኮ አለ አይደለ? እናንተ ጥሩ ይመስላችኋል ነገሩ ግን አላህ አንዳንዴ የኛን ዱዓ ባለመቀበል ውስጥም ይሄ ለኛ መልካም መዋልኑና ይሄ የተሻለ ነገር መምረጡንም ማሰብ ይፈልጋል። አዝዳይን ኦፍ ዘ ዴይ የአላህ ውሳኔ ሁሉም ኸይር አለው። እኛ ብቻ እንዴት ነው ኮንሺየስ ሆነን የቱ ጋ ነው የዚህ የአላህ ውሳኔ ኸይሩ ያለው የሚለው መፈለግ ነው። ረሱል ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው ይሄ የሶስተኛውን የኢስቲጃባ መንገድ ሲነግሯቸው የቂያማ ቀን የኸይር ስራ ሆኖ ይመጣላቸዋል ብለው የሚነግራቸውን እንትን ሲናሪዮ ሲያነሱ የሆነ ሰው ይነሳና ያን የቂያማ ቀን ተነስቶ ይሄ ስራዎቻችን ሁሉ ይደረደራሉ። ስራዎቹን በሚያይበት ሰዓት ማያውቃቸው ብዙ ኸይር ስራዎች አያል፣ ሰላት፣ ቁርአን የቀራ ምናምን በቃ ብዙ ኸይር ስራዎች አያል። ከዛ በኋላ አላህን ይጠይቀዋል። እነዚህ ስራዎች ምንድን ናቸው? እኔ የፈጸምኳቸው አልነበሩም ብሎ ሲጠይቀው እነዚህ ዱንያ ላይ ሆነ ዱዓ ያረካቸው ነገሮች ናቸው፣ ለአኺራ ኸይር ስራ አድርጌ አስቀምጬልህ ነው ይለናል አላህ ሱብሓነሁ ወተዓላ ለኛ። ሰሃቦች ምን አሉ? ከዛ በኋላ በቃ እንደዛማ ከሆነ ዱዓ እናደርጋለን፣ ይሄ ፎር ኤቭሪቲንግ ዱዓ እናደርጋለን ሲሉ ነብያችን ሰለላሁ ዐለይሂ ወሰለም አላህ አያልቅበትም፣ በቃ አላህ አያልቅበትም ዩካን ነው ያሏቸውና ይሄ አንጃ አላህ ግን የሚያስብል አይነት ሴናሪዮ ነው ወይ አላህ። ከዛ ደግሞ የአላህን ስሞች ደግሞ ስናይ በቃ የምር በዱዓ ደግሞ ከአላህ ጋር ኮኔክት እንድናደርግ በጣም አላህ ስሙ አልሙጂብ ነው፣ አላህ ሰሚ ነው፣ አላህ ተመልካች ነው። ከዛ አላህ ያለንበትን ከዛ አላህ ቀሪብ ነው። እንዴት ነው ከደም ስሮቻችሁ በላይ ቅርብ ነኝ ይላል። ከዛ ብዙ ጊዜ ዱዓ የምናደርገው እኛ እንዴት ነው የሆነ ችግር፣ የሆነ ጭንቀት፣ የሆነ አይደል የሆነ አደጋ፣ የሆነ ጉዳት፣ ብቻ እንዲህ አይነት ጉዳዮች ላይ የሆነ ነገር በቃ ወይ እንደዛ ወይ የሆነ ነገሮች እንዲሳኩልን ስንፈልግ ነው። ከዛ በእነዚህ ሁሉ ሴናሪዮች ውስጥ ደግሞ የአላህ እነዚህ ስሞች ስናስብ የምር በቃ አላህ ተመልካች ከመሆኑ ጋር ስንጠይቀው እየሰማን ከመሆኑ ጋር ደግሞ አላህ ደግሞ የምንለምነውን ደግሞ ልመና ይቀበላል። የአላህን ስሞች እየተጠቀምን ዱዓ ማድረጋችንም በጣም ይቀበላል ብቻ ሳይሆን ይወደዳል። ይሄ በጭንቀት ጊዜ የሚባል ዱዓ አለ። ፎር ኤቭሪ አስፔክት ኦፍ አወር ላይፍ ላይ በጭንቀት ጊዜ የምንላት ዱዓ አለች። እንደውም አላህ ለተጨነቀ ሰው ሞር ቅርብ ነው፣ ዱዓውን ተቀባይነት ሞር ያገኛል። ይሄ እንዴት ነው? እኔ ተጨንቄ ምናምን አላህን በተጣራሁት ቁጥር አንደኛ ኢባዳም እያረኩ ነው። ከዛ ደግሞ እንዴት ነው መፍትሄውንም እዛው ኦን ታይም እናገኘዋለን። ዱዓ ለማድረግ ምን አይነት ሰዓቶችን መጠቀም አለብን? አላህ ሱብሓነሁ ወተዓላ ለዱዓ ኢስቲጃባ ይሆናሉ ብሎ ያስቀመጠልን ሰዓታት አሉ። የመጀመሪያው ቅድም የተነሳው ጾመኛ ሲያፈጥር ነው። ያው ጾመኛ ሲያፈጥር ምንም እንትን የሌለው ሰዓት ነው። ከዛ ደግሞ ሌሊት ቅድም አንስተናል። ሌሊት ተነስቶ አላህ ሱብሓነሁ ወተዓላ የጠየቀ ሰው እጁን ወደ አላህ የዘረጋ ሰው ዱዓው አይመለስም፣ ወደ እሱ አትመለስም፣ ወደ አላህ ነው የሚሄደው። በአዛንና በኢቃም መካከል ዝናብ ሲዘንብ የተጨነቀ ሰው እነዚህና የመሳሰሉትን ታይምና ጊዜያት እየጠበቅን አላህ ሱብሓነሁ ወተዓላ መጠየቅ ወደሱ መከጀልን ልምድ ማድረግ መቻል አለብን። ባገኘነው አጋጣሚ ማለት የአላህ ቃል አይሻርም አይደለ?
አላህ ቃሉን ከሰጠ በቃ ጋራንትድ ለኛ። ስለዚህ ዱዓ አድርጎ ቀበላችኋለሁ ብሏል። ስለዚህ አሁን ባለንበት ላይፍ ሴናሪዮ ብዙ የሚያስጨንቁን ነገሮች አሉ፣ ብዙ የምንፈልጋቸው ነገሮች አሉ። ኖሮ ተሳክቶልንም ደግሞ ይሄ መረጋጋትን ያጣንበት እንትናል። ስለዚህ አላህ ኢንቢትዊን ሂም ምንም የለም አይደለ? ባሪያ አለ፣ አላህ አለ። በመሀሉ ምንም ይሄ ሚዲያ የለም፣ ኮሚኒኬሽን ሚዲያ የለም። በቃ ቀጥታ በፈለግነው ቁጥር የምናገኘው ነው። ከዛ አንድ ወዳጅ ቅድም ምን ያልች ነበረ፣ እንደውም ዱዓ አድርጎ ሰደቃ ማድረግ በጣም ይወደዳል ይባላል። ማለት ለሰደቃ ራሱ ያለው ቤኔፊት ሆኖ እንዳለ ሰደቃ ምንድነው? አሁን ለምሳሌ ካለን ነገር ላይ ኦልሬዲ እኛ ባለቤት ሙልኩ የኛ በሆነ ነገር ላይ ለአላህ ብለን ግዴታ አይደለም፣ ለአላህ ብለን ከዛ ቀንሰን የምንሰጠው ነገር ነው። ይሄም አናዘር ይሄ ለአፈቀርነው አካል መስዋዕትነት መክፈልንም በዚህ ውስጥ እናገኘዋለን። እንዴት ነው? በጣም የምንወዳቸው ነገሮች ይኖራሉ። ልብስን በለው፣ ምግብን በለው፣ ገንዘብን በለው እንወዳለን። እነዚህን ከመውደዳችን ጋርና በእነዚህ መጠቃቀም ከመፈለጋችን ጋር ግን ከነዚህ ሁሉ የሚበልጠው የአላህ ፍቅር ነው። ለአላህ ብለን ከዛ ኢቨን ይሄኛውን ደግሞ ስናስብ ካለን ላይ ብቻ ሳይሆን ከሌለን ላይ መስጠትም እንጀምራለን። አንድ ለታክሲ 20 ብር ያለው ሰው የሆነ በጣም የተራበ ብር እያለቀሰ ያየውን ሰው ሲያይ የለውም እኮ የታክሲ መንቀሳቀሻ ይፈልጋል፣ ግን በቃ ይሄ የአላህ ፍቅር በጣም ኦቨርዌል የሚያደርገውና ሰጥቶ ደግሞ ይሄዳል። ምናልባት በእግር መሄድንም ሊመርጥ ይችላል። ካለንም ላይ ከሌለንም ላይ ለመስጠት ይሄ የአላህን ፍቅር በደንብ ማሰቡ እሱ ጋር የአላህ ፍቅር ባይኖር ደግሞ ይሄ እሺ አይልሽም እጅሽ። እንዴት ነው የሆነ ነገር ለማድረግ ቀደም የሆነ ቪዲዮ እያየሁ ነበርና አንድ ሰው ከኪሱ ውስጥ አውጥቶ የሆነ ለሆነ ሰው ለተቸገረ ሰው ለመስጠት በሱና በነፍሱ መካከል የሆነ ኮንፊውዥን ይኖራል። በዛ ሰዓት ላይ 70,000 ሸይጣኖች ጋር ግብግብ እየፈጠረ ነው። ስጥ አትስጥ፣ ኧረ ይጎልሃል ምናምን በኋላ በምን ልትሄድ የሚል አይነት ኮንቨርሴሽን ውስጥ ይገባል ከነፍስያው ጋር which is ልብሽ ላይ የምር ያላህን ውዴታ ለአላህ ብዬ ነው የምሰጠው ኢን ሪተርን እሱ 2 እጥፍ 3 እጥፍ ከዛም በላይ unexpected ወይስ እንደሚመልስልኝ እርግጠኛ ሰው ግን በቃ ወደሽ ትሰጫለሽ። ይሄ በጣም ኢኽላስ ይፈልጋል። የምር ተቅዋ ከሌለሽ የሚከብድ ነገር ነው። በቃ አውጥተሽ ለማታውቂው ሰው እኮ ነው የምትሰጪው። ለምን ትሰጫለሽ? ሪተርን የለውም። ያ እሱ ግን አይ ቲንክ በዱንያዊ ስናስበው አይደል? ለዛ የምር እንትን ከዛ ኢቭን ስልሽ ሰደቃ ማውጣት እኮ ይሄ በርዝቅም ላይ በረካ ይጨምራል። ይሄ ባለሽ ነገር ላይ በረካ ይጨምራል። ይሄንን የአላህ ፕሮሚስ አንደርስታንድ ካለማድረግ ወይም እውነት ነው ብሎ ወደ ህይወት እንዴት ነው እናምናለን እኮ አላህ ሱብሓነሁ ወተዓላ ስጡ ይሰጣችኋል ብሏል። ይሄንን እኮ ሁሌ የምናምነው ነገር ነው። ግን ዴይ ቱ ዴይ ህይወታችን ላይ ግን እየተቀበል ነው አይደለም። ዛሬ እኔ 10 ብር ነው ያለኝ አውጥቼ ይሰጥ አላህ ደግሞ እኔ ፐርሰናሊ በሚገጥሙኝ እንትኖች ለአላህ ብላችሁ በወጣችሁት ነገር አላህ ኬስ ነው ባላላችሁት መንገድ የሆኑ እንትኖች ይመጡና የሆነ ያላሰባችሁት ርዝቅ ደጃችሁ ታገኙታላችሁና ለአላህ ብሎ መስጠት ይሄን የአላህን ፕሮሚስ በደንብ ካለማዋሃድ መጣ ይመስለኛል። ከዛ ደግሞ አላህ የሚወዳቸው የሰደቃ አይነቶች አሉ። ለምሳሌ ምግብን ማብላት ቁርአን ላይ ተጠቅሷል። ወይጥዒሙነ አጣዕመ ዐላ ሑቢሂ ምስኪናን ወየቲመን ወአሲራ ለምስኪኖችና ይሄ ወአሲራ የሚለው ደግሞ ለምርኮኞች ኢቭን ለምርኮኛ ይሄ እንዴት ነው ምርኮኛ ማለት እኮ ሊገልሽ መጥቶ ከዛ በኋላ አንቺ ያስሹ ሰው ነው። ለነሱ ሳይቀር ሰደቃ ይወደዳል። ምን አይነት ሰደቃ? ምግብን ማብላት ለይሄ የቲሞችን ለአይታሞች ምናምን የምናደርገው ይሄ ምግብ ማብላት አላህ የሚወደው ሰደቃ ነው። ከዚህ ጋር አሁን እንዴት ነው ያለንበት ወር ሻዕባን ነው እንጹም እያልን ነው። ከዛ የሚመጣው ደግሞ ረመዳን ነው። አላህ በሁሉም ነገር ላይ በረካውን የሚያኖርበት ወር አይደል? ሌትስ ቴክ ኢት እንደ አሳይመንት በቃ አፍጥር ላይ ለቤተሰብ ይዘጋጃል አይደል? ለሁሉም ለአንድ ውጪ ላለ ምስኪን ሰው በቃ የአንድ ሰው ምግብ ብቻ መጨመር ወይ መግሪብ ሊሰግድ የሚወጣ ወንድም አባት ለነሱ ሰተን አንድ ሰው ማስፈጠር አላህ የሚወደው ተግባር ከመሆኑ ጋር ረመዳን ከመሆኑ ጋር ደግሞ አስቡት አጅሩ እንዴት ያለ እንደሚሆን። ሰመራይዝ ስናደርገው ምንን አይተናል? ሰላትን አይተናል፣ ጾምን አይተናል፣ ዱዓን አይተናል፣ እንዲሁም ዚክርን አይተናል። ረመዳን መጀመሪያ ላይ ስንነሳ ምንድነው ትልቅ እንግዳ ነው አይደለ? መልካም ስራዎች እንዳለ ተባስተው የምናገኝበት ኢቭን ዱዓ የተደረገበት ነው አይደለ? አላህ ምንድነው ረመዳን ተጠቅሞ
ሁላ ዱዓ ታደርጉበታል። ስለዚህ ይህን ታላቅ እንግዳ ለመቀበል ረመዳን ላይ ስንገባ በርናውት እንዳናደርግ ከሻዕባን እንጀምር እያለን ነው። ስለዚህ ሰላት ቢያን ስታርት ስሞል አይደለ? ስታርት ስሞል ቆንጆ ፕሪንሲፕል ነው ያስባለው። አክቹሊ እሱ ነው ትንሽም ብትሆን ስለዚህ የሆነ አስፔክታችን ላይ አንድን ሰላት ሊሆን ይችላል፣ ጾም ሊሆን ይችላል፣ ሰደቃ ሊሆን ይችላል፣ ዱዓ ሊሆን ይችላል። ስለዚህ እነዚህን ሻዕባን ላይ ፕራክቲስ ማድረግ መለማመድ። ሰላት ምንም ሱና ማልሰግድ ከሆነ አትሊስት አንድ ሱና አድ ማድረግ ፐር ዴይ አድ፣ ከዛ በኋላ ያንን ደግሞ ኮንሲስተንት ማድረግ። ሻዕባን ላይ ጾም ያላቅም ነበረ። አሁን ደግሞ እየመጣ ያለ እድል አለ አይደለ? አያመል ቢድ ከፌብሩዋሪ 1 እስከ 3 14 13 14 እና 15ኛል። ስለዚህ እሱን መጾም፣ ሰኞና ሐሙስን መጾም፣ ዱዓ ላይ መበርታት የለም። በቃ ስታርት ስሞል ሻዕባን ላይ ትሬን እናደርገው፣ እንለማመደው። ፍሬውን ረመዳን ላይ እናገኛለን። ምክንያቱም ላይፋችን በጣም ስሩ ትራንዚሽን አይደለ? ሰራተኛ የነበረው ወልዷል፣ ተማሪ የነበረው ሰራተኛ ሆኗል። የተለያዩ ሪስፖንሲቢሊቲዎች ከመምጣታቸው ጋር ይህን ትራንዚሽን ስሙዝሊ ሻዕባን ላይ መለማመድ በጣም ቆንጆ የሆነን ረመዳን እንድናሳልፍና የማንቆጭበት ብሎም ረመዳን የሚመሰክርልን እንዲሆን ያደርጋል ማለት ነው። ውድ ተመልካቾቻችን ዛሬ በነበረን ቆይታ ሻዕባንን ከኢባዳ ፐርስፔክቲቭ አንስተን ስለ ሰላት አውርተናል፣ ስለ ቂያመል ለይል፣ ስለ ጾም አይደለ? ከዛ ደግሞ በዱዓና በሰደቃ ዘግተነዋል። ይህን ያነሳንበት ምክንያት ሻዕባን የልምምድ ወር እንደመሆኑ መጠን ሻዕባን ላይ እነዚህን በመለማመዳችን ረመዳንን በጣም ቱ ዘ ሞስት በምንችለው አቅም ቤኔፊት አድርገን እንድንወጣ ነው። ከነዚህ ሁለት እህቶች ጋር የነበረን ቆይታ ኢማን ሰይድ በስተግሬና ኢክራም መንሱር በስተቀኝ ነበረ። በቀጣይ ፕሮግራም ደግሞ ሌሎች ሀሳቦችን ከሌሎች እህት ጋር የምናንሸራሸር ይሆናል። ቀጣይ ክፍሎች ላይ እስክንገናኝ ድረስ ራሳችንን በኢባዳ ሻዕባን ላይ የተለማመድን እንጠብቅ። ሰላም አለይኩም ወራህመቱላሂ ወበረካቱ።